ይህንን ቪዲዮ ጀማሪ የሆናችሁ ጓደኞቼ እንደዚሁም ደግሞ መጀመር የምትፈልጉ እባካችሁ እስከ መጨረሻው ድረስ አድምጡ በጥሞና። እስከ መጨረሻው ካላዳመጣችሁት ግን አሁኑኑ አቁሙት ማለት ነው። ዩቲዩብ በዚህ ወር ስንት ከፈለኝ? እኔም ማመን አልቻልኩም። በመጀመሪያ ያው ዩቲዩብ ሲከፍል ከ21 እስከ 26 ድረስ መሴጅ ይልክላችኋል። ከ21 እስከ 26 ባሉት 5 የስራ ቀናት ጠብቁ፣ ገንዘባችሁን ገቢ ያደርጋሉ የሚል መሴጅ ይላካል ሁሌም። በዚህ ወር እንደተለመደው ላከልኝ። እሺ ብዬ የጠበቅኩ ነበር። በ23 ይሄን ያህል ብር ገባ ተብዬ ስናገር እኔ ማመን አልቻልኩም። እናንተም አታምነኝም። እውነት አቴናትና እንደዚህ ብላ ኢትዮጵያ ነው ማስገባው እንደዚህ ያገባ ብላ ነገረችኝ ማለት ነው። ልክ ቪዲዮ ያ ብር እንደገባ ምንድነው ያሰብኩት? ምን እንዳሰብኩት ታውቃላችሁ? እኔ እንደ ቀልድ ነው ዩቲዩብ የጀመርኩት። ስለ እውነት እንደ ቀልድ ዝም ብዬ ቪዲዮ እንደዚህ ሳይ ዩቲዩብ ለመጀመሪያ ጊዜ በሴትዮ ስልክ ነበር ማየውና ስከታተል ሳይ ምናምን እንደዚህ ኢትዮጵያውያኖች ምናምን ሳይ ለመጀመሪያ ጊዜ ልጅ ብኝ ነበር ያየሁት። በጣም ብዙ ጥሩ ነገር ነበር የሚለቀው፣ ስለገጠመኙ ምናምን ብዙ ታሪኮችን ይለቃልና እኔም በቃ ደስ ይለኛል። ብር እንደሚሰራ አላውቅም፣ ግን ደስ ስለሚለኝ እንደዚያ ቪዲዮ መስራት ፈልግ ነበር። ሰላም ማላልኳችሁን በሰላምታን ጀመረው። ሰላም እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም ያረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ። ምክንያቱም ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ከንቱ ነው። በር፣ ሀብት፣ ቤት፣ መኪና ከንቱ ነው። ዋናው ነገር የህሊና ሰላም ውስጣችሁ ሰላም ካልሆነ ምንም ዋጋ የለውምና ሰላማችሁ ይብዛ በያላችሁበት እላለሁኝ። ዛሬ እንግዲህ ሁላችሁም መግቢያ ላይ እንዳያችሁት በመጀመሪያ ደረጃ ዩቲዩብ ስንት ከፈለኝ የሚለውን በዚህ ወር በጣም ተገርም ያለሁኝ እሱን አሳያችኋለሁ። በሌላ በኩል ደግሞ ለጀማሪ ጓደኞቼ ብዙ የሰለቻችሁ የተሰላቻችሁ 4000 ሰዓት እያላችሁ የተገረማችሁ እንዴት የምትሉ የኔን ታሪክ እንደው በትንሹ ቀን ጨባሪ የገጠመኝን ነገር እንዴት ደግሞ ዲሞኔታይዝም ሆኜ ነበር እንዴት ሆንኩኝ ያለውን ነገር በአጭር ደቂቃ ውስጥ ዘርዝር አድርጌ ነግራችኋለሁኝ። እስከ መጨረሻው ድረስ በጥሞና አዳምጡ። ይህንን ቪዲዮ ተስፋ ለቆረጡ ጓደኞቻችሁ ሼር በማድረግ እንደገና ይቻላል። ሰው እኮ መውደቅ ኖርማል ነው። መውደቅ ያለ ነገር ነው። ወድቃችሁ መቅረት ነው የሚያሳፍረው እንጂ መደናቀፍ፣ ማበላሸት፣ መውደቅ ይሄ ተራ ነገር ነው። እኔ ስንት ነገር አበላሽቼ ነው እዚህ የደረስኩት ማለት እስካሁን ድረስ ተስፋ አልቆረጥኩም። ቢያንስ ተስፋ አልቆረጥኩም። ነገ ደግሞ ትልቅ ደረጃ እንደምደርስ ተስፋ አደርጋለሁ ከእግዚአብሔር ጋር ማለት ነው። ምክንያቱም ገና እስትንፋስ አለኝ፣ ገና እየተነፈስኩ ነው። ምናልባት በአስቸኳይ ትልቅ ደረጃ ባልደርስም ቀስ በቀስ ግን እደርሳለሁ የሚል ተስፋ ነው ያለኝ ማለት ነው። እስትንፋሴ እስካልተቋረጠ መድኃኔዓለምን ይዤ ተስፋ አልቆርጥም። እና ቤተሰቦቼ ወደ ገድለው ልግባላችሁ። በመጀመሪያ ደረጃ ዩቲዩብ እንደ ቀልድ ነበር የጀመርኩት። እኔ ሲጀመር ብር ምናምን እንደሚሰራ ራሱ አላውቅም። ሴትዮ እንደዚህ ስልክ አዲስ ስልክ ስትገዛ የነበር ስልኳን ቤት ተወው ነበር። እኛ መጀመሪያ ጠቅ ስልክ ነበር ያለን ራሱ በዛ ነበር ስልክ የምንደውለው። ከዚያ ሴትዮ ያንን ስልክ ስትተው በሱ በቃ ዩቲዩብ አንዳንድ ቀን ማየት ጀመርኩኝ። አበሾቹም ማየት ጀመር። ልጅ ቢኔ ነበር ያየሁት መግቢያው ላይ እንደነገርኳችሁ። ያው ደስ ይለኝ ነበር። ብዙ የሚያስተላልፋቸው መልእክቶች በጣም መቼ ነበርና እኔም በቃ እንደዚህ አይነት በቃ ገጠመኞችን ሲያወራ እኔም ባወራ እያልኩኝ እመኝ ነበር ማለት ነው። በቃ ደስ ይለኛል ባጭር ቪዲዮ እንደዚህ መስራት። እኔ ከካሜራ ጀርባ ወሬ ምናምን አልወድም። እንደዚህ ነበር መጀመሪያ። እንደውም አሁን ሪከርድ ከኋላ ነው የማደርገው፣ ግን መጀመሪያ እንደዚህ ነው። ያው ያለውበት ሁኔታ ትንሽ ለእንደዚህ አይነት ነገር ስለማይመች ነው። ድምጽ ብዙ ነገር ስለሚገባበት ሳይለንት ማድረገው ማለት ነው። እና ከዛ መጀመሪያ የሆነ ቻናል ከፍቼ ያ አልተሳካም። ያኔ ችግር ገጠመው። ባጭሩ እንዲልበላችሁ ብዬ ነው። ባጭሩ ማለት ነው። ያኔ ኢሜል ምናምን ስላልያዝኩት ስልክ ከኔ ሲጠፋ ያንን ስልክ ብቻ ታሪኩ ረጅም ነው። ያንን በመዘርዘር ወደ ብዙ ጊዜያችሁ ማቃጠል ስለማልፈልግ ነው ማለት። ካፈለጋችሁ በሌላ ቪዲዮ ነግራችኋለሁ። ባጭሩ ያኛው ነገር ሳይሳካ ቀርቶ በጣም ተስፋ ቆርጬ ለ2 ዓመት አቋርጬው ነበር። ከ2 ዓመት በኋላ ነው ከእንደገና የጀመርኩት ማለት ነው። ከዛ ጀመርኩኝ። ይሄንንም ስጀምር እኔ በቃ እንደዚህ ጥብቅ አድርጌ ራሱ አልይዘውም። ሁሌ በቃ በቀልድ ነው ያኔ ማለት ጥሩ ጊዜ ያለኝ እንደዚህ ቪዲዮ ለመስራት ድምጽ ጫጫታ ምናምን ቢኖርም የሚያጨናንቀኝ ነገር የለም። ግን እንደዚህ ጥብቅ አድርጌ አልይዝም። በቃ የሆነ መናገር ካለብኝ በቃ ያናድደኝ ነገር ካለ ተነፍሳለሁ ወጥቼ። እንደዚሁም ደግሞ መናገር የምፈልገው ነገር ካለ እናገራለሁ። ከዚህ ውጪ ተጨናንቄ የማደርገው ነገር ምንም ነገር የለም ባጭሩ ማለት ነው። ግን ሞራሌ ውስጥ የሆነ ደስ ካለ ቪዲዮ መስራት እሰራለሁኝ።
እና በዚህ ሁኔታ እንደ ቀልድ ሰርቼ ዛሬ ግን የከፈለኝን ብር ሳይ በጣም ተገርሜ ጓደኞቼ እናንተም ለምን ተጠቃሚ አትሆኑም? እኔ ከዚህ በፊት የቲያንሲ ካምፓኒ አባል ነበርኩኝ። በቲያንሲ ካምፓኒ ታሪኩ ረጅም ነው። ከመጀመሪያው እስከ መጨረሻው ባወራላችሁ ያው ብዙ ጊዜ ስለሚፈጅብኝ ነው ማለት ነው። መሰንጀር ላይ ቁጭ ብዬ ማልጀነጅ ነው ሰው የለም። ሴት ወንድ በእኔ ያልተጀነጀነ አለ ብዬ አላስብም። በዚያን ጊዜ ማለት ነው በአንድ ጊዜ 10 ሰው ምናምን ሀይል አለውኝ። ከዚያ ማታ ግድ ሞርኒንግ ማለት ጠዋት ግድ ሞርኒንግ ማታ ደግሞ እንደዚሁ ደህና ደሩ እያልኩኝ አበባ እየላኩ ለሴቱ ለወንዱ እንደዚያ በቃ እነሱን ወደ ቲያንስ ጆይን እንዳያደርጉ የማጋበዝ ስራ ነበር ስራዬ። እና በቃ ከሰው ቤት ስራ ጋር አንድ ላይ በጣም ነው የሚያጨናንቀው። እንደዛም ሆኖ ግን ስራ ነው፣ ቶሎ ትለወጫለሽ። መለወጥ የማይፈልግ ሰው የለም። እኔ በበኩሌ መለወጥ እፈልጋለሁ። መለወጥ ስለምፈልግ ነበር እንደዚያ ማድረገው። በጣም ብዙ ሰው ማወራው ሁሉንም በቃ እንዴት አደራችሁ ማለት አለብኝ ሲሉኝ እላለሁ። አበባ ላኪላቸው ስባል አበባ ልካለሁ። በቃ የሚሉኝን ሁሉ አደርጋለሁ። እንደዚያ ማስተናገድ ስላለብኝ ማለት ነው። በቃ ባጭሩ ምንም እንኳን ያላመንኩበት ቢሆን እውነት ነው። ጆይን ሳደርግ የምለወጥ መስሎኝ ለመለወጥ ለለውጥ ፍላጎት ስለነበረኝ ጆይን አድርጌያለሁ። ባልገባኝ ነገር ላይ እንደዚህ ነው ቀላል ነው ምንም ማለት አይደለም ምናምን ስላሉኝ ስላጣደፉኝ በድንጀና ቅልጥ ስላደረጉኝ ጆይን አልኩኝ። ነገር ግን ሰዎችን በምጀነጅንበት ሰዓት በማወራበት ሰዓት ጠዋትና ማታ ግድ ሞርኒንግ እያልኩኝ አበባ ቡና በምልክበት ሰዓት ማላምንበትን ነገር ነው ሳደርግ የነበረው በጫና ማለት ነው። ያው አንዴ ጆይን አድርጌያለሁ በሚል ሁኔታ እና ፍላጎት ጭራሽ አልነበረም። በአጠቃላይ እዚያ ቦታ ላይ ያሳለፍኩት ጊዜ አሁን ሳስበው ይቆጨኛል። ተኝቼ ቢሆንስ፣ እንቅልፌን አጣጥሜ ቢሆንስ፣ በስነ ስርዓት ሻወር ወስጄ ቢሆንስ፣ በስነ ስርዓት በልቼ ቢሆንስ ስላለሁ አሁን ላይ ማለት ነው። ምክንያቱም እምበላበትም ሻወር የምወስድበትም የሆነ በቃ ለራሴ ጊዜ የምሰጥበት ጊዜ አልነበረም። መሴጁ አስሬ ጥዝ ስልክ የራሱ ቻርጅ የሚጨርሰው በመሴጅ ነበር። በእውነት እንደው እንደኔ መንጀም ብቻ በጣም ብዙ ነገር አይቻለሁ። እግዚአብሔር ይመስገን። ማየት ጥሩ ነው፣ ማየት ደግ ነው። አሁን ወደ ሜሴንጀር ወደ ፌስቡክ ጭራሽ ዝር አለም። በቃ አስነጥሶኛል እስከ ጥግ ድረስ ማለት ነው። እና ቤተሰቦቼ ይሄንን የምልበት የራሴ ምክንያት አለኝ። አሁን ይሄኔ እኮ ብዙ ጓደኞች ያላችሁ ሜሴንጀር ላይ የኔ ፍቅር፣ የኔ ማር፣ የኔ ምናምን በቃ ህይወቴ ነሽ፣ አካሌ ነሽ ምናምን በሚላችሁ ሰው ቅልጥ ብላችሁ ብዙ ጊዜያችሁን በመጀናጀን የምታሳልፉ፣ ቲክቶክ ላይ ደግሞ ሰው ሲሰዳደብን አሁን ቲክቶክ ላይ አንዳንድ ሰዎች ሲሰዳደቡ ዋይ ጉድ፣ ቀጣይ ደግሞ ምን ሌላት ይሆን ብዬ አዳምጣለሁ። በቀጣይ ደግሞ ምን ብላ ተሳደብ ይሆን? እስቲ ቀጣዩስ ምን ብላ ተሳደብ እያልኩኝ ብዙ ጊዜ አቃጠያቃለሁ። እንደዚሁም ደግሞ ቲክቶክ ላይ ስክሮር እያለኩኝ ብዙ ቪዲዮዎችን በማየት የተለያዩ ቪዲዮዎችን እንደዚሁ ፌስቡክ ላይ ስትገቡ ብዙ አይነት ነገር ይመጣላችኋል። ቀጣይ እያላችሁ ታብታብ እያደረጋችሁ የምታዩት ነገር ማለት ነው። ብቻ ምን ልላችሁ ነው ጓደኞቼ፣ ባጭሩ ጥቅልል ሳደርግላችሁ ወደ ሀሳቤ ስመለስላችሁ ሁሉንም ላይፍ አይቼዋለሁኝ፣ ኖሬበታለሁ። ስልክ ከገዛው ጀምሮ በቂ እንቅልፍ እንኳን አልተኛም። ይሄ ነበር ስራዬ ማለት ነው። ግን አሁን ላይ ሳስበው ምን ያህል እንደተጃጃልኩኝ ነው የሚገባኝ። ምን አይነት ሞኝ ነበርኩ ሁላ ብዬ ብዙ ጊዜ በቃ ግርም ነው የሚለኝ። አሁን ዩቲዩብ በቃ ደስ ያለኝ ቀን ቪዲዮ እሰራለሁ። ኦልሬዲ ብዙ ጊዜ ፍሪ ነኝ። ከተመቸኝ ሞራሊ ከሆነ ውስጤ ከሆነ በቃ በተሰማኝ ነገር ላይ ሀሳብ አስተያየት መስጠትም ከሆነ የተለያዩ ነገሮችን እሰራለሁ። አልፎ አልፎ ደስ ያለኝ ቀን ቪዲዮ አሁን ወደ መስመራችን ገባን። የወላችሁ ቪዲዮ እንደዚህ አልፎ አልፎ ደስ ያለኝ ጊዜ አንዳንድ ጊዜም በሳምንት አንዳንድ ጊዜም በሳምንት 2-3 በቃ እንደዚሁ የተመቸኝ ቀን እኔ አሁን በየቀኑ መስራት እችላለሁ። ግን ያው ውስጤ ካልሆነ ፍላጎቴ ካልሆነ አልሰራም። እና እንደዚህም ሆኖ ግን ስንት ከፈለኝ እንዲው የከፈለኝን ነገር በነገራችሁ ትገረማላችሁ። ስለ እውነት ማለት ነው። እኔ በአሁኑ በጣም ነው የተገረምኩት። እና ጓደኞች ብዙ ጓደኞች አሉኝ ተስፋ እየቆረጡ ማለት ነው። ዲሞኔታይዝ ሆኖ ሞኔታይዛቸው ተነስቶባቸው በቃ በተደጋጋሚ አፕላይ አድርገው እምቢ ብሏቸው ተስፋ የቆረጡ እንደዚሁም ደግሞ ሰዓት አንስቶባቸው ሰዓታቸው እንደገና አይሞላም በማለት ብዙ ማቃቸው እንደዚሁም ሞኔታይዛቸው ተነስቶ በመሀል በቃ ተስፋ በመቁረጥ ሌላ ቪዲዮ እያመጡ እየጫኑ እንደዚሁም የተለያዩ ነገሮችን በቃ የሰው የራሳቸው ያልሆነ ነገር በመጫን መንገዳቸውን የሳቱ ጓደኞች አሉኝ። እነሱን ሳይ ልቤ ስብር ነው የሚለው። ምክንያቱም እኔ ተነስቶብኛል። በመሀል ላይ ምንም ጥፋት ባይኖርብኝም ተነስቶብኝ ነበር። አሁን የኔ እንደተነሳ የኔ ከመነሳቱ በፊት የአንዲት ጓደኛዬ ከአንድ ወር በፊት ነበር የተነሳባት። ልክ እኔ አሁን እኔ እና እሷ በአንድ ወር ልዩነት ነበር ሁለታችንን አፕላይ የምናደርገው። እሷ አሁን ተስፋ በመቁረጥ የተለያዩ ነገሮችን የማይጠቅም ነገር በመልቀቅ ላይ ነች። እኔ ግን ተስፋ አልቆረጥኩም ነበረ። ያው በዚያን ጊዜ ምንም እንኳን ጥፋቴ ባይሆንም ተቀብዬ መታረም ያለብኝን ነገር አስተካክዬ እንደገና ተስተካከለ። ማስተካከል ነገር እኮ የለም። ግን ብዙዎቻችን ተስፋ እንቆርጣለን። እኔ ስንት ጓደኞች አሉ እንደዚህ በመሃል
ተነስቶባቸው ተስፋ በመቁረጥ ወደ ሌላ ዓላማ የገቡ ሳያቸው በጣም ነው ማዝነው። ምክንያቱም በዚህ ሰዓት አሁን አንድ ብር እንኳን የሚሰጣችሁ ሰው የለም። ሰው ለብሩ ብቻ አይደለም መታችሁ ስታወሩ ብዙ ነገር ትለዋወጣላችሁ ከሰው ጋር ሀሳብ ለሀሳብ መጥቼ እንደዚህ መተንፈስ ይቀላል ነገር አይደለም። ያወቅኳትን ነገር ለእናንተ በመናገር እኔ ደስተኛ ነኝ፣ በጣም ደስተኛ ነኝ። እና በአጭሩ ጓደኞች የምልላችሁ ነው ወደዚህ ከመዛለል ከመጀናጀን ቲክቶክ ላይ ገብታችሁ ስክሎር እያደረጋችሁ ቪዲዮ ከማየት ይልቅ አላማ ካላችሁ ፍላጎት ካላችሁ ከውስጣችሁ የሚመነጭ ነገር ካለ እውነቴን ነው የምላችሁ ጀምራችሁ ስሩ። እውነት የሆነ ቀን መነሳታችሁ አይቀርም። ይሄ ግን ፍላጎት ካላችሁ ነው። ሰው ስላወራ ሰው ስላደረገ በሰዎች ግፊት ወይንም ደግሞ ሰዎች ስላደረጉት እናድርግ የሚባል ነገር አይነፋም። ፍላጎት ካላችሁ ግን ጀምሩ። ሁሉም ነገር በጊዜ ይሆናል። ጨረቃ ከጀንበር ጋራ እንደዚሁም ደግሞ ኮከብ ከጀንበር ጋር አትወዳደርም። ሁሉም የየራሳቸው ጊዜ ያላቸው፣ ሁሉም በየራሳቸው ጊዜ ውብና ያማሩ ናቸውና የሆነ ቀን ሁላችንም ውበታችን መፈንጠቁ አይቀርምና ሁላችሁም ተስፋ እንዳትቆርጡ ነው የምላችሁ ጓደኞች። እውነት ቤታችን ቁጭ ብለን የትም ሳንንቀሳቀስኛ እንደዚህ ገንዘብ ማግኘት ከተቻለ ለምንድን ነው ማንሰራው? ስሩ፣ እንስራ፣ እንተጋገዝ እላችኋለሁኝ። ያለው መረጃ ይሄን ይመስላል። ቤተሰቦች እንደወደዳችሁ አልጠራጠርም። በተለይ ለጀመራችሁ በጭራሽ ተስፋ እንዳትቆርጡ። እኔም ተስፋ አልቆረጥኩ እንኳን እናንተ ማለት ነው እኔም አላቆምኩም ማለት ነው። እና ምንም እውቀት የለኝም ማን ይነግረኛል ማን ያሳየኛል አትበሉ። ሁሉንም ነገር ሰርች አድርጋችሁ በሰርች ማግኘት ይቻላል። የፈለጋችሁትን ነገር በአማርኛም ሆነ በእንግሊዝኛ ሰርች አድርጋችሁ ታገኛላችሁ። እንደዚያ በማድረግ ያሰባችሁበት ደረጃ መድረስ ትችላላችሁ፣ ፍላጎት ካላችሁ ነው። ይሄ ሁሉ የሚሆነው ግን ከውስጣችሁ የመነጨ ነገር ካለ ነው። ከውስጣችሁ ካልመነጨ ሰው ባወራላችሁ ነገር ብትጀምሩትም ምንም ጥቅም የለውም። ያለ መክሊታችሁ ያለ ፍላጎታችሁ የትም አይደረስም እና በውስጣችሁ በሚመነጨው ነገር ነው መንቀሳቀስ ያለባችሁ እላችኋለሁ ቤተሰቦች። የዛሬም ቪዲዮ እንደወደዳችሁት አልጠራጠርም። ላይክ ማድረጋችሁን ግን እንዳትረሱ እሺ። እንደዚሁም ደግሞ የደወል ምልክቱን ተጫኑ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም ለሀገራችን ይሁን። አምላክ ሀገራችንን ዳሯን እሳት መሀሏን ገነት አድርጎ ከውስጥም ከሀገር ውጭም ወራሪ ይጠብቅልን፣ ይታደግልን። ለሀገራችን ምድር በሰላም ያብቃ፣ ለነሳ ሞት ያብቃ፣ መጨረሻችንን ያሳምረው። የሰው ልጅ መጨረሻው ሲያምር ነው ደስ የሚለው። መጀመሪያው ምንም ትርጉም የለውም። መጀመሪያ ላይ የትደርስ ሲሆን ተብላችሁ ፏፏ ብላችሁ መሰናከልም አለና ፈጣሪ የሁላችንን መጨረሻ ያሳምርልን እላለሁ። ሁላችሁም ተስፋ እንዳትቆርጡ፣ በጭራሽ ተስፋ እንዳትቆርጡ። አላማ ፍላጎት ያላችሁ ልላችሁ እወዳለሁኝ። በምንም ነገር እንዳትሰናከሉ። በርቱ፣ ጠንክሩ።